ሰላም እንዴት ናችሁ? ይህ አራሱ ሶት ስፖርት በኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። ዛሬም በአዲስ ፕሮግራም ተገናኝተናል። በውጉት የሚጠበቀው የቻምፒየንስ ሊግ የምሽት ጨዋታ አለ። ሪያል ማድሪድ ከማንቸስተር ሲቲ ጋር የሚያደርጉት ተጠባቂ ጨዋታ አለ እና አርቤሎዋ ከፔፕ ጋርዲዮላ ጋር የሚያደርጉት ፍጥጫ የሚያደርጉት ትንቅንቅ ይጠበቃል። ስለዚህ ጨዋታ መነሳት ያለባቸውን ፖይንቶች የምናነሳ ይሆናል። እስከ ፕሮግራማችን መጨረሻ ድረስ አብራችሁ እንድትቆዩ ተጋብዛችኋል። አብራችሁን ቆዩ። ሪያል ማድሪድ ከማንቸስተር ሲቲ ጋር የሚያደርጉት ጨዋታ ምናልባት ከአመት ዓመት ቻምፒየንስ ሊግ በመጣ ቁጥር እነዚህ ሁለት ክለቦች የሚገናኙበትን አጋጣሚ ነው እየተመለከትን የምንገኘው። በተለያየ መንገድ እርስ በርስ ይገናኛሉ። በተለይ የሆነ ሰዓት ላይ ቆይቶ ነበረ እርስ በርስ ከተገናኙ እንደዚህ አይነት ግንኙነት ከነበራቸው በጣም ቆይተው ነበረ። ከዛ በኋላ ግን በየአመቱ ማለት ይቻላል እየተገናኙ ያሉበትን መንገድ ነው እያየ የምንገኘው። እንዲሁም ካርሎ አንቸሎቲ እንዲሁም በአንድ ወቅት በቃ ይሄ ጨዋታ ምናልባት እንደ ደርቢ ራሱ ፊል እያደረግኩ ነው የምገኘው ብሎ ተናግሮ ነበር። ምክንያቱም ከአመት ዓመት ሁሌ ይሄ ድልድል ይኖራል ሁልጊዜም። ኢቨን ከዚህ በፊት ራሱ ምናልባት ይሄ ድልድል ከመውጣቱ በፊት ሰዎች ሲገምቱ የነበረው ወይ ደግሞ ገስ ያደርጉ የነበረው ነገር በቃ አሁንም ሁለቱ ናቸው የሚገናኙት ወይም ደግሞ ሪያል ማድሪድ እና ማንቸስተር ሲቲ አሁንም ይገናኛሉ የሚሉ ግምቶች በሰፊው እየተነሳ ነበረ። ግምቶች ሁሉ እሁን ሆኖ ታዲያ እነዚህ ሁለት ክለቦች ድጋሚ በሌላ ቻምፒየንስ ሊግ መርሃ ግብር ሊገናኙ ተዘጋጅተዋል። በዚህ ጨዋታ ላይ ሪያል ማድሪድ እና ማንቸስተር ሲቲ ያሉበት ሁኔታ ወይም ደግሞ እያሳለፉ የሚገኙት ሲዝን የተለያየ አይነት ሲዝን ነው ብዬ ነው ማስበው። ምክንያቱም በሪያል ማድሪድ በኩል ከተመለከትን ብዙ ያለመረጋጋቶችን ነው እያየን የምንገኘው ወይ ደግሞ እየተመለከትን የምንገኘው። ምክንያቱም የአሰልጣኝ ለውጥ አድርገው ነበረ። ኢቨን ሚድ ሲዝን ላይ ነው የአሰልጣኝ ለውጥ ተደርጎ የነበረው። ምናልባት አንድ ወጣት አሰልጣኝ ነበረ አለ ጃቪ አሎንሶ፣ በጣም ፈልጎት የነበረ አሰልጣኝ ነው። እንዲሁም አምና ጃቪ አሎንሶ በባየር ሊቨርኩሰን ለመቆየት የወሰነው ራሱ አንዳንድ ምንጮች እንደሚሉት ከሆነ ወደ ሪያል ማድሪድ ለመሄድ እያመቻቸ ነበር ወይ ደግሞ ራሱን እያዘጋጀ ነበር። በእርግጥ ምንም እንኳን የቻምፒየንስ ሊግን ውድድር መቅመስ ፈልጋለሁ ብሎ የተናገረ ቢሆንም ባየር ሊቨርኩሰንን ይዞ በቻምፒየንስ ሊጉ መወዳደር እንደሚፈልግ ቢያሳወቅም ግን አንዳንዶች እንደሚሉት ግን ወደ ማድሪድ ለመሄድ ራሱን እያዘጋጀ ነበረ። ለዛም ነው የተወው የሚሉ ሀሳቦች ነበሩ። ምናልባት እንደዚህ አይነት ነገሮች ይጠበቃሉ አይደለ? ከመጋረጃ ጀርባ ዲሎች ይደረጋሉ ማለት የወረቀት ስምምነት ወይ መፈራረም ሳይሆን የሆነ አይነት ዲሎች ይኖራሉ። ያን ዲል ለመጠበቅ ታዲያ አሰልጣኞች፣ ተጫዋቾች የሆነ አይነት ውሳኔ ሲወስኑ እንመለከታለን። ለምሳሌ ዙቢሜንዲ ሊቨርፑል ነበረ ፈልጎት የነበረው ወይ ደግሞ ሊቨርፑል ነበረ ሊገባ የነበረው እና በመጨረሻም ሰዓት ነው በቃ እርስ በርስ ተስማምተው ምናምን ኦልሞስት ሁሉ ነገር አልቆ ማለት ይቻላል። በመጨረሻም ግን ዙቢሜንዲ ሊቨርፑል መግባት እንደማይፈልግ ፍላጎት እንደሌለው ነገራቸውና ለምንድነው መቆየት የፈለገው? ምክንያቱም ሪያል ሶሲዳድ ዛትማች መቆየት የሚያስፈልግ አይነት አይደለም። ተጫዋቾች ማደግ ይፈልጋሉ። ይህም ተጫዋች ጥሩ አቅም ያለው ተጫዋች ነው። ባርሳ ይፈልገው ነበር። እንዲሁም ጃቪ አሁን በቅርብ ተናግሮ ነበር አይደለ? የምፈልገው ተጫዋች ነበረ፣ ቦርዱን ዙቢሜንዲን አስፈርሙልኝ ብዬ አላስፈረሙልኝ ብሎ ተናግሮ ነበረ። ግን እሱ ብቻ አይደለም፣ ሪያል ማድሪድም የዚህ ተጫዋች ፈላጊ ነበረ። ታዲያ አሁን የአርሰናል ተጫዋች ከሆነ በኋላ መረጃዎች እንደሚያመላክቱት ከሆነ ዙቢሜንዲ ያኔም ቢሆን እምቢ ያለው ማለትም ወደ ሊቨርፑል መግባት ፍላጎት እንደሌለው ያሳወቀው ከአርሰናል ጋር ወይ ደግሞ ከሚኬል አርቴታ ጋር ከመጋረጃ ጀርባ ተነጋግረው ቀጣይ ዓመት ሊያስፈርመው እንደሚችልና እንደሚፈልገው ስላሳወቀው ነው ወይም ደግሞ ስለነገረው ነው የሚሉ መረጃዎችን ሰምተን ነበር። ታዲያ ጃቪ አሎንሶም እንደዚህ አይነት ነገር ይመስላል ነው አይደለም? አሁን በእርግጠኝነት ነው ለማለት የሆኑ ማስረጃዎች ያስፈልጋሉ። ወይ ራሱ መናገር መቻል አለበት ወይ ደግሞ የሆነ ብቻ እርግጠኛ የሚያስኮነን ነገር መኖር አለበት። ግን እሱ ነገር የለም እና በምን ምክንያት እንደሆነ ኤግዛክትሊ ማወቅ ይከብደናል። ግን እሱ ያለውን ከመቀበል ውጪ ማለት ነው። እንደዛም ሆኖ ግን ወደ ሪያል ማድሪድ ከመጣ በኋላ በማድሪድ ቤት እየገጠመው ነገር እሱ ከጠበቀው ነገር ጋር በጭራሽ የሚገናኝ በጭራሽ
የሚመሳሰል አልነበረም። ማለት ፈጽሞ ሌላ አይነት ነገር፣ ፈጽሞ ተቃራኒ ነገር ነበር የገጠመው ማለት ይቻላል። ምክንያቱም ሲመጣ መልበሻ ክፍሉን መቆጣጠር አልቻለም። ገና መጥቶ በክለብ ወርልድ ካፕ ላይ ራሱ ከቪኒ ጁኒየር ጋር አለመስማማት ወይ ደግሞ ያለመስማማታቸው የመጀመሪያው እርምጃ ወይ ደግሞ የመጀመሪያው ጠጠር የተወረወረው በዛ ክለብ ወርልድ ካፕ ላይ ነበረ። ከዛ በኋላ ግንኙነታቸው እየሻከረ ሄዶ በመጨረሻም አንዳንድ መረጃዎች እንደሚሉት ከሆነ ቪኒ ጁኒየር ውሉን አላራዘመም እንደሚታወቀው አለ። ታዲያ ውሉን ለማራዘም የግድ ጃቪ አሎንሶ አለመኖር አለበት ወይ ደግሞ አሎንሶ እስካለ ድረስ ውሉን ማራዘም እንደማይፈልግ ወይ ደግሞ እስከ አለመፈለግ ድረስ የደረሰ መጥፎ ነገር በሁለቱ መካከል ተፈጥሮ ነበር። ወይም ደግሞ በሁለቱ መካከል እንደሱ አይነት ነገሮችን አይተን ወይም ደግሞ ተገንዝበን ነበርና በጭራሽ አልተመቸውም ነበር ወይ ደግሞ በጭራሽ ማድረግ አልቻለም ነበር ማለት ይቻላል። ሶ ይሄ ነገሮችን እያፈጠናቸው፣ እንደዚሁም ደግሞ አንዳንድ መረጃዎች እንደሚሉትም የሪያል ማድሪድ መልበሻ ክፍል ለሁለት ተከፍሎ ነበር። ዣቪ አሎንሶን የሚደግፉትና ዣቪ አሎንሶን የማይደግፉት ተብለው በሁለቱ የተከፍለው ነበር። የማይደግፉት ተጫዋቾች በተለይ ኤሊት የሚባሉት ልክ እንደነ ቤሊንጋም አይነት ተጫዋቾች እንደነ ቫልቬርዴ አይነት ተጫዋቾች እንደሆኑ ይነገራል። ያው ከቪኒ ጁኒየር ጋር ተገናኝቶ የሚደግፉት ውስጥ ደግሞ እነ ኪሊያን ምባፔ እዛ ውስጥ የሚካተቱበት መንገድ እና አርዳ ጉለር በሱ ስር እድል ያገኙ ተጫዋቾች ማለት ነው እና እነሱ እንደሚካተቱ እየተነገረ ይገኛል። በአጠቃላይ ሪያል ማድሪድ መልበሻ ክፍሉን መቆጣጠር አቅቶት ጃቪ አሎንሶ ሊሰናበት ቻለ። በጣም በጊዜ የተሰናበተው ምክንያቱም አሎንሶ የረጅም ጊዜ ተተኪ ይሆናል ተብሎ ነበር ታስቦ የነበረው። ረዘም ላለ ጊዜ ይቆያል የሚል ሀሳብም ነበር። የቀድሞ ተጫዋቻቸው ነው፣ ስፔናዊ ነው፣ ስፓኒሽ ያው የመጀመሪያ ቋንቋ እንደሆነ ይታወቃል። ስለዚህ በብዙ ነገር በቃ ፕሮጀክት አድርገው ነበር ለመቀጠል ሀሳባቸው የነበረው። ቢካዝ ከሚፈልጓቸው ኤሊት አሰልጣኞች መካከል እሱ የቀድሞ ተጫዋች መሆኑ እንደገጠመላቸውና የሚፈልጉት አይነት ታይፕ አሰልጣኝ እንደሆነ ቢካዝ ካርሎ አንቸሎቲ ከሪያል ማድሪድ ጋር ከተለያዩባቸው ሪዞኖች መካከል አንደኛው ዘመናዊ ታክቲካል ጉዳዮች ይጎሉታል ወይ ደግሞ ካርሊቶ እሱ ነገር ትንሽ ላኪ ያደርገዋል በሚል ሀሳብ ነበር። ማለት የዛ ትንሽ እጥረት አለበት ተብሎ ስለሚታሰብ ነበርና ዘመናዊ አሰልጣኝ ፈልገው ነበረ። ያን የዘመናዊ አሰልጣኝ ቦታ ደግሞ የሚኖረው አሎንሶ ነበር ተብሎ የነበረው። ግን ደግሞ ሁኔታዎች አልሆኑምና በጊዜ አሎንሶ ተሰናብቶ አርቤሎዋ ምናልባት የቀድሞ የቡድን አጋሩ በጣም ቤስት ጓደኛው እንደሆነ ይታወቃል። ከታችኛው ማለትም ወጣት ቡድኑን ነበር ያሰለጠን የነበረው። እሱን ትቶ ወደ ዋናው ቡድን ያደገበትን መንገድ ተመልክተናል። ይሄም ቡድኑ ምን ያህል ያልተረጋጋ እንደሆነ፣ ምን ያህል መጥፎ ሁኔታ ላይ እንዳለ ለማወቅ ቀላል ነገር ይመስለኛል። በላሊጋው መሪነቱን የተነጠቀበት መንገድ ነው ተመልክተን የነበረው። ግን ደግሞ ሪያል ማድሪድን ለየት የሚያደርገው ነገር ምንድን ነው? በሊግ ላይ ወይ ደግሞ በላሊጋ ላይ የሚያሳየው ፐርፎርማንስ ከቻምፒየንስ ሊጉ ጋር አይገናኝም። ምክንያቱም በካርሊቶ ጊዜ ላሊጋው ላይ በጣም ደካማ ሆኖ ጨዋታ ከሳምንት እየተሸነፈ መጥቶ መጨረሻ ላይ ግን በቻምፒየንስ ሊግ በሚደረጉት ጨዋታዎች ላይ በሚገርም ሁኔታ እያሸነፈ በመሄድ ዋንጫ የበላባቸው አጋጣሚዎችን ተመልክተናል። በሱ ጊዜ ብቻ አይደለም፣ በሌሎችም አሰልጣኞች ጊዜ ተመሳሳይ ነገር ተመልክተን ነበርና ሪያል ማድሪድ በላሊጋውና በቻምፒየንስ ሊግ ይለያያል። ምክንያቱም ቻምፒየንስ ሊጉን ኦን የሚያደርገው ብዙ ዋንጫ ያሳካው በቻምፒየንስ ሊግ ብዙ ጎል ያስቆጠረው ተጫዋች የነሱ ተጫዋች የነበረው ክሪስቲያኖ ሮናልዶ ነው። በብዙ ነገሮች ጥሩ ታሪክ ያለው ቡድን ነው ሪያል ማድሪድ። ስለዚህ ቻምፒየንስ ሊግ ላይ ምን ሊፈጥር እንደሚችል ማወቅ ከባድ ነው። ወደ ሲቲ በምንመጣበት ሰዓት ላይ ማንቸስተር ሲቲ ከአርሰናል ጋር የዋንጫውን ሁኔታ በቃ ተናንቆ ነው ያለው። በካራቦ ካፕ ለፍጻሜ ደርሷል። ተናንቀው ነው በቃ እርስ በርስ ተያይዘው ነው እያየናቸው የምንገኘው። በኤፍኤ ካፕ አሁንም ጥሩ ቻንስ ነው ያለው፣ በጥሩ ሁኔታ ላይ እየገሰገሰ ይገኛል። በቻምፒየንስ ሊግ ላይ ደግሞ አለበት። በእርግጥ በቻምፒየንስ ሊግ ፉክክሩ ከአርሰናል ጋር ላይሆን ይችላል፣ ግን በእነዚህ በጠቀስኳቸው በኤፍኤ ካፕ እና በካራቦ ካፕ እንደዚሁም ደግሞ በፕሪሚየር ሊግ ከአርሰናል ጋር እየተገዳደረ ነው የሚገኘውና እያሳለፈ የሚገኘው ሲዝን የሚፈልገው ነው አይደለም ለማለት ትንሽ ጥቂት ጨዋታዎችን ማየት ይጠበቅብናል። ግን ደግሞ በፎርም ደረጃ ግን ችግሮች እንዳሉበት እያየን ነው የምንገኘው። ታዲያ በዚህ ጨዋታ ላይ ምን ሊያሳየን ይችላል የሚለውን ነገር ስናይ በጋዜጣዊ መግለጫ ወቅት አርቤሎ አንድ ነገር ተናግሮ ነበር። የጋርዲዮላ ቲም ሁልጊዜም ቢሆን ሰርፕራይዝ ይኖረዋል፣ ሰርፕራይዝ ያደርጋል እና የማይጠበቁ ነገሮችን መጠበቅ ያስፈልጋል ብሎ ተናግሮ ነበር እና ይሄንን ደግሞ ወስደው ለፔፕ ጋርዲዮላ ጠይቀውት ነበር። ሲጠይቁት የተናገረው ነገር ምንድን ነው? አዎ ብዙ ሰርፕራይዞች ይኖራሉ ብሎ በድፍረት ነበር ተናግሮ የነበረውና ምን ሊያደርግ ይችላል? ምናልባት
ፔፕ ጋርዲዮላ በዚህ ዓመት ካየነው ነገርና ከተረዳነው ጉዳዮች መካከል አንደኛው ምንድነው ለጨዋታው ውበት የሚጨነቀው ጋርዲዮላ አሁን ላይ የለም ማለት ይቻላል። ብዙም ለጨዋታው ውበት አይደለም የሚጨነቀው። ከፈለገ ልክ ከአርሰናል ጋር እንዳደረጉት ጨዋታ ሁሉ ሙሉ በሙሉ ዘግቶ ሊጫወት ይችላል። ሙሉ በሙሉ ተከላክሎ ወይ ደግሞ በፈጣን ትራንዚሽኖች በፋስት ብሬኮች ሊጫወት የሚችልበት እድል ሰፊ ነው ብዬ አስባለሁ እና ምናልባት ከነዛ ሰርፕራይዞች መካከል አንደኛው ይሄ ሊሆን ይችላል። በፈጣን ካውንተር አታኮች የሚጫወት ከሆነ ምናልባት ማድሪድ ላይ ችግር ሊፈጥር ይችላል። ማድሪድም ደግሞ ነቅሎ የሚያጠቃ ቡድን ይሆናል ብዬ አላስብም። ምክንያቱም ከዚህ በፊት ማድሪድ ያሳየን ነገር ሞር ሰብሰብ ብለው ወደኋላ እያፈገፈጉ በመቀመጥ ወደኋላ ዲፕሊ በመቀመጥ ከዛ በኋላ አደጋዎችን መፍጠር ወይ ደግሞ አደገኛ እንቅስቃሴዎችን ማድረግ ላይ ነው ፎከስ የሚያደርጉት እንጂ ይሄ እንደ በፊቱ ላይክ ሙሉ በሙሉ እያጠቃ ነው የሚጫወተው ምናምን ማለት አይደለም። አያጠቃም ማለት አይደለም፣ ግን ደግሞ ሲያጠቃም ግን ሊሚትድ በሆነ ወይ ነው ለጨዋታው የሚጨነቅም አይነት አይደለም እና በሁለቱም በኩል ልናይ እንችላለን። ግን ምናልባት በቤርናቢው ከመሆኑም አንጻር ማንቸስተር ሲቲ ወይ ደግሞ ፔፕ ጋርዲዮላ ፕራግማቲክ የሆነ አፕሮች ሊከተል ይችላል የሚለው ነገር ግን ሞር የሚያሳምን ነገር ይመስለኛል አይደል? ምክንያቱም እንደዛ ካልሆነ ሊሳካለት አይችልም፣ ወይ ደግሞ እንደዛ ካልሆነ ነገሮች ይከብዱታል። ነገሮችን አቺቭ ማድረግ ሊያስቸግረው ይችላል፣ ሊከብደው ይችላል እንደዛ ካልሆነ በስተቀር ማለት ነው እና እንደዚህ አይነት አፕሮች ሊጠቀም ይችላል ተብሎ ይታሰባል። በአጠቃላይ ግን በጣም አስገራሚ ወይ ደግሞ አሪፍ የሚባል ጨዋታ በሁለቱም በኩል እንመለከት የምንችልበት እድል ሰፊ ነው ብዬ አስባለሁ። በአጠቃላይ ስለዚህ ጨዋታ ያላችሁ ሀሳብ ምንድን ነው የሚለውን ነገር በኮሜንት ሴክሽን ላይ ታስቀምጡልን እንጠይቃችኋለን። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።